በረካቱ ውድና የተከበራችሁ የክሩ ቤተሰቦች እንደምን አላችሁልኝ? እንግዲህ ዛሬ ደስታ ነው ሀባይቤ። አብርሃም እንደለፋ እንደማሰነ ሄርሜላን አግኝቷል። ዛሬም የደስታ እንባ እየፈሰሰው ይገኛል ማለት ነው። ፈልጌሽ ማጣሽ መስሎኝ ነበር የመጀመሪያ ሲል እንግዲህ ዛሬ የመጀመሪያ አድርጓታል ሄርሜላን ማለት ነው። ሩታ ወድቃለች ማለት ነው። ወየው ፍቅር ያሸንፋል። ፍቅር አበረረኝ። እንግዲህ ውዶቼ ዛሬ ሄርሜላ ለምን አለቀሰች ላላችሁኝ የጠፋችበትን የታገተችበትን የሄደችበትን አልናገርም፣ አትጠይቁኝ፣ እኔን ብቻ ማግኘታችሁን ነው በማለት እንግዲህ ሁሎችንም አፋቸውን አዘግታቸዋለች። ግን ቤተሰብ በሙሉ የተጨነቀበት የተረበሸበት እንዲሁም ተከታይ የተረበሸበትን ለምን ላለመናገር እንደፈለገች እግራ የገባን። አብርሃም ነገም ዛሬም ነገ ወዲያም ትነግርኛለሽ ወይም ማታ እጠብቅሻለሁ አንቺ እውነተኛ ለመናገር ፍቃደኛ ስትትሆኝ ድረስ ብሏል። እንግዲህ ውዶች እንግዲህ የአገታትን ወይም ሄርሜላ መንገድ ላይ ታየች፣ ስትሄድ ስትመጣ ነው የታየችው የተባለች ያኔ ራሷን በራሷ የሄደችበት ነገር አለ። አሁንም እየፈራሁ ነው በኋላስ ምን እንደሚያጋጥመኝ ወይም ደግሞ ምን እንደማገኝ ወይስ ደግሞ ከእናንተ ተለይቼ እንዴት ብዬ እንደምኖር ብነግረህ ጥሩ ነው ወይስ ሊከፋህ ይችላል በማለት እንግዲህ ሄርሜላ ይህን የተናገረችበት መንገድ ምን ይመስላችኋል? እኔ ግን ፈራሁ። የሰው እጅ አይመስለኝም። እንዲሁም ወይ ፍቅረኛዋ ወደዛ አጋድ ላይ ሊሆን ይችላል፣ ሊወስዳት ይችላል። እሷ ግን ፈርታ አብርሃም እንዳይጋጥምና እንዳይጣላ ስለፈለገች ነው። ዋናው እንግዲህ ዛሬ ደስታችሁ ደስታዬ ነው። ሄርሜላ ስትገናኝ ከነ አቤል ጋር ከነ ወንድሞቹ ከነ አብርሽ ጋራ ወይኔ ደስታቸው የመጀመሪያ ባናይ ነበረ ቢገርመኝ። እና ውዶች እንግዲህ እንደወደዳችሁ ተስፋ አድርጋለሁ። እንኳን ደስ አላችሁ። የተጨነቃችሁ ተጨንቀን ተጠበን ወየው መንገዱንም ሌሊቱንም በመንገድ ነበረ የፈጀነው። ዛሬ እንግዲህ አብርሃምና ሄርሜላ ተገኝተዋል። በእውነት ስለተገኘች ደስ ብሎኛል። የሰው ደስታ የሚያስደሳው ሸር ላይ ካድርጉ። ግን ለምን አልተናገረችም? ይህ ነገር የማን እጅ እንዳለበት እየጓጓን ነው። አሁንም የሰው እጅ ያለበትን አልናገርም ያለች ምን ሊፈጠር ይችላል ብላችሁ ይህን ማየት አለባችሁ። ሸር ላይ ካድርጉ። እንወዳችኋለን። እንደተለመደው ሀባይቤ አበረታቱን። እንግዲህ ካልመሸም አይነጋም፣ እውነትና ንጋት ይመጣል። السلام عليكم ورحمة الله وبركاته. أنا الداعي بإيماني على الإسلام رباني، سأعلي رايتي دوما، سأعلي